ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንግዲህ እንደሚታወቀው አዲስ አበባ እየተዋበች እየተሞሸረች ዓለም አቀፍ ደረጃዋን እያስጠበቀች ትገኛለች በዚህም እንግዲህ ለነዋሪዎቿ ምቹ ሆነ የመሰረተ ልማት ዝርጋታዋ እየተፋጠነና ከፍ እያለ መጥቷል በኮሪደር ልማቱ ካሳንቺስ ሌላኛዋ የአዲስ አበባ ውበት የአዲስ አበባ ፍካት ሆና ተጋልጣለች ካሳንቺስ ትናንትናና ዛሬዋ ሲገለጥ የተለያየ አምድ የተለያየ ገጽታ ይስተዋልባታል ትናንትናና ዛሬዋ ሲገለጥ ካሳንቺስ ምን ይመስላል የሚለውን ወደናንተ ወደ ውድ ተመልካቾቻችን የምናደርስ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁ ሁኑ ሰላም እንደና እግዚአብሔር ይመስገን ሰላም ነው ስምህን አስተዋውቀን እስኪ ስሜ ሀብቴ መንግስት ይባላል የዚህ አካባቢ ሰፈር ተወላጅ ነኝ እሺ ዛሬ እንግዲህ የተገናኘ ነው ጉስቁልና ለረጅም አመት ከኖረችበት ውበትና ጸዳልን የተጎናጸፈች ካለችበት ካሳንቺስ ነው የተገናኘ ነውና እንዴት አገኘሃት ካሳንቺስን ካሳንቺስ አው ሰፈራችን ድሮ እንደዚህ አልነበረችም በጣም ጉስቁል ነበረች በጣም መንገድም የመጨናነቅ ትራፊክም ህዝቡም በጣም ተጨናንቀን ነበር የምንሄደው አሁን ላይ ያው እግዚአብሔር ይመስገን አብይ ያመጣልን ልማት እንትን በዛ መስመር ህዝቡም ተጠቃሚ ሆነን ከምን ጠብቀው በላይ ሆና በርጽጋ አግኝተናት እና ስለዚህ በጣም ደስ ብሎናል እንደዚህ አይነት የኮሪደር ልማቶች የእግረኛ መንገዶች መስፋፋቱ የትራፊክ ፍሰቱ መስፋቱ እንደው ለህብረተሰቡ ምን አይነት ጥቅም አለው ብለህ ታስባለህ በጣም ትልቅ ጥቅም አለው አሁን ላይ በተለይ ድሮ ታውቂያለሽ እንግዲህ መጨናነቅ ነበር እንኳን ከአስፋልት ወደ አስፋልት ለመተላለፍ በጣም ተቸግረን ነበር የምናልፈው አሁን የእያንዳንዳችን መስመር ተለይቶልን በየመስመራችን ስንንቀሳቀስ በጣም ትልቅ ጊዜም አለ አሁን በጣም በጊዜ ለመድረስ ራሱ መጀመሪያ ጊዜ መኪና ለማቋረጥ ብዙ ተቸግረን ነበር የምናቋርጠው አሁን ግን ራሱን የቻለ መስመርተኛ የእግር መስመርተኛ ስላለ በዛ ስለምንመላለስ አሁን ጊዜ እየበላብን አይደለም በጣም ስለዚህ እኛ መስገነናልና መስገን በጣም ቆንጆ አሁን እንደዚህ አይነት የኮሪደር ልማቶች መሰራታቸው ለወጣቱ ለእንዳንተ አይነት ወጣቱ የሥራ እድልን ፈጥሯልና ከዛ አንፃርስ እንዴት ታየዋለህ ወንድሞቻችን ድሮ እንግዲህ እኔም በበኩሌ ጓደኞቻችን ነበሩ ብዙ ጊዜ በጫትና በአንዳንድ ሱስ ላይ ተጠምደው ነበሩ አሁን ግን እነዛ ወንድሞቻችን ስራ ተፈጥሮላቸው ወደ ኮሪደር ልማት ሲገቡ ወደ ስራ ሲገቡ ያ ነገሮችን ትተው ለካ ስራ ሲሰራ እንደዛ አይነት ለውጥ አለ በሚል ከጓደኞቻችን ትልቅ ለውጥ አይተናል በመጨረሻ ማስተላለፍ የምትፈልገው ካለ እኔ በመጨረሻ ላስተላልፍ የምፈልገው ነገር እንግዲህ ለመላ ኢትዮጵያ ህዝቦች እኔ ያው እንግዲህ ኮሪደር ልማት በበኩላችን መጀመሪያ ጊዜ ሲመጣ ትንሽ ያለቀስን ነበር እንደዚህ ይሰራል ብለን አልጠበቅንም አሁን ተሰርቶ ስናይ ግን በጣም ትልቅ ልማትና ትልቅ ጥቅም እንዳለው ተረድተናል እና በዚሁ ደግሞ ሁላችንም መከፋት እንደሌለብን ነው ሁላችንም ያው ምክንያቱም እየተሰራ ስላየ ማለት ባይሰራ ኖሮ ልክ ወንድሞቻችን እንዳለቀሱት እኛም እናለቅስ ነበር አሁን በጣም ትልቅ ለውጥ ስላለው በጣም ደስ ብሎናል ሰላም እንደናችሁ እግዚአብሔር ይመስገን ስምህን አስተዋውቀን ኑረዲን እንድሪስ ይባላል ገብሬ ካሳን ከየት ነው የመጣችሁት ከቦሌ እንግዲህ ዛሬ የተገኘነው ጉስቁልና ለረጅም አመት ከኖረችበት ውበትና ጸዳልን እየተጎናጸፈች ካለችበት ካሳንቺስ ነው የተገኘነውና ካሳንቺስ እንዴት አገኛችኋት ዛሬ ካሳንቺስ በጣም አምራለች ያው እንግዲህ አሸብርቃለች በተለይ ደግሞ ዛሬ ከተደነቅንበት ነገር ሴቶቻችንን እንደዚህ የሚያሳይ ወይም ደግሞ ለሴቶቻችን አንድ እርምጃ የሆነ ትምህርት ቢሰጥ እንደዚህ በአደባባይ ወጥቶ እንዲህ ያለ እንትን ማየቱ ራሱ አሪፍ ነው እና ደስ ብሎናል እንደገና ደግሞ ሀገሪቷ ካሳንቺስ ሳትሆን የሆነ በቃ ውጪ
ምናምን ያየናት ማለት በቲቪ ምናያትና በአካል እንደዚህ ምናያት እውነት ለመናገር ዛሬ መጀመሪያችን ነው የሚያስነመጣ እዚህ ጋር ስንገኝ ግን ሲሰራ መተን ነበር እየተሰራ ባለ ጊዜ ግን እንዲህ ተሰርቶ ካለቀ በኋላ በቲቪ ነበር ምናያት በቲቪ የሚታየው እውነት እንደሆነ በቃ እንደዚህ ነው ያየነው ዛሬ እኔም ያው አዲስ ነው ሆነችው ከዚህ በፊት የሚታይ ካሳንቺስ አይደለችም አሁን የተሻለው ሆና ነው የታየችው ከዚህ በፊት የሚታየው ካሳንቺስ ዝም ብላ ካሳንቺስ ነበር አሁን የውጭ ስታይል ነው እየታየች ያለችው በዚህ ትቀጥል ነው ማለት እሺ እንደዚህ አይነት የኮሪደር ልማት ስራ መሰራቱ እንደው ለከተማዋ ብሎም ለሀገሪቱ ምን አይነት አስተዋጽኦ አለው ብለህ ታስባለህ ይሄ በጣም ለከተማ ብቻ ሳይሆን እኔ አስተዋጽኦ አለው ምለው ለከተማው የበለጠ ሳይሆን ለሰው ልጅ አሁን የሰው ልጅ የሆነ ወጥቶ ባይኑ አይቶ አይምሮን የሚያድስበት የሆነ ስሜታዊ ከሆነ ከስሜት ውስጥ የሚወጣበትና በቃ ስሜቱን ተተለያየ እንትኖች ውስጥ ወደ አንድ የሚቀይርበት ብዬ ነው ማስበው የከተማ እድገቱን ብቻ ሳይሆን ለሰው ልጅ ትልቅ አስተዋጽኦ እንዳለው ብዬ ነው ምክንያቱም ከራሴ አንፃር ማለት ነው እኔ ባየሁት ነው ምራካው በማየው ረካለው ምክንያቱም ብዙ ነገር ልሰማ ይችላል ብዙ ነገር ሊያበሳጭ ሊያስከፋ ይችላል ግን ይሄን ባየው ጊዜ በቃ ብዙ ለውጥ እንዳለኝ እኔ እንደራሴ በጣም በራሴ ስታይል ስለማየው ነው በከተማ ደረጃ ስቴጅ ደግሞ ከተማ ይሄን ያህል በእንደዚህ አይነት ማየት ኢትዮጵያ ማለት በቃ ከፍ ወዳለ እንትን እንደዚህ ያለ ወውጭ ሀገር ነው እኛ የምናየው ብዙ ጊዜ በቲቪ በመስኮት ነው የምናያት ግን በአገራችን በሰፈራችን እንደዚህ ያለ ነገር ማየት ደግሞ በጣም ትልቅ እርካታ ነው ምናልባት በአንዳንድ ወገኖቻችን አሁን እንደዚህ ጋር ድሮ ፈርሶ ምንትስ ምናምን ሊባል ይችላል ግን አይደለም ይሄ እኮ አዲስ ህይወት እንደማለት ነገር ነው ማለት ታሁን ተዚህ በፊት ተዚህ የተነሱትም እዚህ አካባቢ የነበሩት ወገኖቻችን ሊደሰቱ ነው የሚገባቸው እንደዚህ ያለ ነገር በማየታቸው ልጆቻቸውን በአለምንም ወጪ እንደዚህ ማታ ላይ ወይ ደግሞ የሆነ በረፍታቸው ቀን በዚህ ይዘው ሲዝናኑ ምን ያህል እርካታ እንደሚያገኙ መቼም ለነሱ መንገር አይደለም ለኔ በጣም ደስ ብሎኛል ከዚህ የተሻለው ያው ወደፊት ተስፋ ያለነው ነገር ነው የሚመስለን ከዚህ የበለጠ በጣም ትልቅ ተስፋ ያለነው ነው አሁን የኮሪደር ልማት ከመጣ ወዲህ በጣም ደስ ብሎናል እና ቀጣይ ትውልድ በጣም ቀጣይ ትውልድ በጣም የተሻለው ነገር ነው እየተሰራ ያለው እና በዚህ ቢቀጥል ደስ ይለናል አገራችን በጣም ትልቅ ተስፋ አለን ሁሉም ሰው የሚፈልገው ይሄን ነው በጣም ደስ ይለናል ነው እናመሰግናለን ከዚህ በፊት እንግዲህ ካሳንቺስ ትናንትናና ዛሬዋ ሲገለጥ የተለያየ አምድ የተለያየ ገጽታ ይስተዋልባታልና ካሳንቺስ ትናንት እንዴት ነበረች አሁን ላይስ ምን ላይ ትገኛለች ያው ካሳንቺስ ድሮም እርግጥ ያራዶች ሰፈር ናት እንደሚታወቀው ማለት አዲስ አበባ ነዋሪ ይሄንን ማርዳት ምንም እንትን አይደለም ያራዶች ሰፈር ናት በጣም ካሳንቺስ እንደ አዲስ አበባ ትልቅ እንትን ያላት ናት እና ግን ደግሞ በበለጠ አሁን ወደ ኋላም ቀርታ እርግጥ ታሁን በፊት ያው የዘመኑ ብዙ ሰፈሮች አሉ ግን ወደ ኋላ ቀረት ብላም እንትን ብትልም ልዩ ያው ለነሱ በተለይ የነሱ እንትንነት በዚህ መገለጡ ለኔ ትልቅ ነገር ነው እና ካሳንቺስ እንግዲህ እኔ ድሮ ብዙም ያው አልኖርኩባትም ግን እንደ አዲስ አበባ ነዋሪ መጣባታለሁ በጣም እንትና ግን ከዚህ አንፃር ደግሞ እንደዚህ እንትን ማለቷ ራሱ ለነሱም ትልቅ እንትን ነው በዚህ ላይ እንደዚህ ይሄን አይተን እኔ አሁን እንዳጠቃላይ እንትን ማለት እንፈልገው እንደዚህ ያለ አይምሮአችን እንደዚህ ያያየ ከሌላ አስተሳሰብ ከሌላ አመለካከት ሁሉ ብንወጣ በቃ እንደዚህ አይምሮአችንን የሚያድስ አይምሮአችንን የሚያረካ እንደዚህ ብዙ ነገሮች ስላሉን በአስተሳሰባችንን ብንቀይር እንደዚህ እንደ አይኖቻችን እንደሚያውት እንደሚመለከቱት የሚል መልእክትም ለካሳንቺስ ነዋሪዎች ሆኖም እንደዚሁ ለኢትዮጵያ ነዋሪዎች አስተላልፋለሁ ለኔም እንደዛ ነው በጣም ደስ የሚል ሁኔታ ነው እየታየች ያለችው ካሳንቺስ ከዚህ የበለጠ በጣም ደስ የሚል ለሌላ ክፍለ ከተሞች ራሱ አሪያ ሆና ነው እየታየች ያለችው በዚህ ቢቀጥል በጣም የተሻለው ለትውልድ በጣም ደስ የሚል ከተማ እየሆነች ነው ያለችው በጣም ደስ ይላል ነው እኔ ራሱ ዛሬ ማየት በጣም ደስ ብሎኛል ቀጣይን ሊመጣ በጣም አጓግቶኛል ብዬ ነው ተስፋ ያደረገው እንደዚህ አይነት የኮሪደር ስራዎች መሰራታቸው ለወጣቱ የስራ እድልን ፈጥሯልና ለእንደናንተ አይነት ወጣቶችም የስራ እድልን ፈጥሯልና ከዛ አንፃር እንዴት ታየዋለህ ያው የስራ እድል መፍጠሩ ትክክል ነው ምክንያቱም አሁን ብዙ ጊዜ ስራ በጠፋበት ጊዜ ነው መንግስት እንደዚህ ያሉትን የስራ ማስፋፊያ አካባቢ ወጣቶችን ማበረታቻ እንደዚህ መፈጠሩ
ትልቅ ነገር ነው። ምክንያቱም ስራ የለም አሁን እንደምታዩ በግሎችም አንዳንድ እየተዳከሙ ምናምን የመጣበት ነው በኢኮኖሚ። ግን መንግስት ደግሞ ይሄንን ከጎን እንደዚህ አድርጎ እንደዚህ ያለ ለብዙ ወጣቶችና ለብዙ እናቶችም እህቶችም አባቶችም እንደዚህ ስራ መፈጠሩ ትልቅ ነገር ነው እንደኔ። ምክንያቱም ብዙ ውጤታማ ስለሆነ ማለት ነው። እና ይሄ በጣም አስፈላጊም ነው ወሳኝም ነገር ነው። እንደዚህ ቢቀጥልበት የበለጠ ብዙ ወጣቶች በየክፍለ ከተማው በየሰፈሩ ምናምን አሉ እንዲህ ያለ እንትን ቢያደርጉ ለወደፊትም አሻራቸው ለልጆቻቸው ራሱ የሚያደርሱት ነገር ነው። ለልጆቼ አንድ የሆነ ነገር እዚህ ጋር ብትተክሊኮ አንድ አትክልት ብትተክሊ ለልጅሽ ይሄን አትክልት ይሄን ዛፍን የነበርኩ የተከልኩት ወይ ይሄንን እንትን ይሄ ለትውልድ የሚተላለፍ ስራ ነው እየተሰራ ያለው ዘምሎ ዛሬ አሽብቆ ወይ ነገ የሚጠፋ አይደለም። እና ይሄ ለሌላ ቀን ለትውልድ ለልጄ ራሱ እንደዚህ ቦታ እኮ ይሄንን እኔ ነኝ የሰራሁት ብዬ ማውረስ ራሱ ትልቅ ነገር ነው። አባቴ የሰራው የሚለው ነገር ማለት ነው። እና ወሳኝ ነው ነው እኔ ኮሪደር ልማት በእርግጥ ስራ ብቻ አይደለም የሚያምንበት የአእምሮ እርካታ ራሱ ፈጥሯል ብዬ ነው እኔ እይታዬ በጣም የሚያምንበት እና በጣም ደስ የሚል ሁኔታ ነው። ከስራ የበለጠ የሰው ልጅ በጣም የአእምሮ እርካታ ማስጣት በጣም የተሻለው ነገር ነው ብዬ ነው እኔ እይታዬ ያያያለው። በጣም ደስ የሚል ነገር ነው ብዬ ነው ያለው። ከጽዳት አንፃርስ እንዴት ነው መጠቀም ያለበት ህብረተሰቡ እንደዚህ አይነት መዝናኛ ቦታዎችንና መንገዶችን? ከጽዳት አንፃር አሁን እንግዲህ ትልቁ ነገር እሱ ጋር ነው። መንግስት ይሄን ያህል ስራ ሰርቶ ይሄን ያህል ውጤት አምጥቶ ህብረተሰቡ ደግሞ ጽዳቱን ሊጠብቀው ይገባል። እያንዳንዱ ትንሹ ትልቁ ሳይል የራሱን ኃላፊነት ሊወጣ ይገባል። መንግስት ይሄን ያህል ለውጥ አምጥቶለት እሱ ደግሞ ምን ባድረግ ይሄንን ላሰምረው ይችላል፣ ምን ባደርግ ወይም ምን ብሰራ ይሄንን ውበቱን ላዘልቀው ይችላል የሚል ብሎ መስራት አለበት ህብረተሰቡ። ለምሳሌ እንደ ሶፍት ነገሮች ያልሆኑ የሚበሉ ነገሮችን በላልቶ እንዳገኘ ነው የሚጥለው። ግን ያንን ለማድረግ ብዙ ነገሮች አመቻችቷል መንግስት። እንደ ፓስኬቶች ምናምኖች አሉ። እነዛን ነገር ጠብቆ ይሄንን ለቀጣዩ ማዝለቅ አለበት መንግስት። ይሄን ያህል እንትን ታሳየው መቼም ከዚህ መማር ያቀተው እኛ ህብረተሰብ ማለት እና ይሄንን እንደዚሁ እንዳለ ውበቱ እንደቀጠለ እንዲሆን ማስቀጠል እንዳለበት ነው አሰላላም። እኔ በኔ እይታ በውበቱ በጽዳት በኩል የሁላችን ግዴታ ነው። ያ ሀገር ተወበች ማለት እኮ የሁሉም እንጂ የመንግስት ብቻ አይደለም። ያ የሁላችን ስለሆነ የህዝብ ስለሆነ ህዝብ መንግስት ህዝብ ማለት መንግስት ማለት ነው። መንግስት ማለት ህዝብ ነው ዞሮ ዞሮ። ስለዚህ ሁሉንም ሊመለከታል ብዬ ነው እኔ በኔ እይታ ነው ማለት ነው። ስለዚህ የሁላችንም ግዴታ ስለሆነ ሁላችንም የሁላችንም እንትን ነው እዚህ ላይ እየወጣ ያለው ያን ነገር ደግሞ ሁላችንም መጠበቅ ግዴታ አለብን ብዬ ነው የሚያምነው። እና እንደዛ ስንጠብቅ የተሻለች ከተማ የተሻለች አዲስ አበባ እናያለን ብለን ብዬ እንደ ውጭ ሀገር ሁኔታ እናያለን ብዬ ነው ተስፋ የሚያደርገው። ወደፊት ትልቅ ተስፋ አለን ብለን ነው በጣም ደስተኛ ነን በዚህ ሰዓት ማለት ነው። በጣም ደስ ይላል። እንደው በመጨረሻ ማስተላለፍ የምትፈልጉት ነገር ካለ ድሩ ልስጣችሁ። ያው ማስተላለፍ የምንፈልገው እንግዲህ መሪዎቻችን አዲስ አበባ ስሙ አዲስ አበባ ነው አይደል? አዲስ አበባን እንደ አበባ እናደርጋለን የሚሉት ራዕይ ይዘው ተነስተው እውነትም አበባ ስላደረጉልን ከልብ እናመሰግናለን። ይሄንን እኛም እንደዚህ በቃ በአገኛናት ሰዓት ይሄ ትልቅ ለኛ እንትን ነው ተዝናንተን አይምሮአችንን አዲሰን መግባታችን ጥሩ ውጤት ነው እና በጣም እናመሰግናለን እነሱን። ህብረተሰቡም ደግሞ እንደተባለው እንደዚሁ የመሪዎቹን ማለት የሆነ ነገር ስተት ሊኖር ይችላል፣ ግን ስተቱን ሳይሆን ውበቱን በማየትና ውበቱን በማድነቅ አስተሳሰባችንን አይምሮአችንን እንትና አስተካክል ማስተላለፍ ፈልጋለሁ እና እናመሰግናለን። እኔም የምለው ይሄ ነው። በጣም የምናመሰግነው ነገር ያው የተሻለው ነገር ነው እያሳዩን ያለ ነው። ግን በዚህ የቀጠለው ደግሞ የተኛውም ክልል ከተማዎች የተኛውም ቦታ ቢቀጥል የተሻለው በጣም ሀገራችን በጣም የተሻለ ትሆናለች ብዬ አምናለሁ በበኩል እና ለቀጣይ ትውልድ ደግሞ የተሻለው ነገር እናስረክባለን ብለን የሁላችንም ምኞታ ወይም ውስጣችን ያለውን ነገር ስለሆነ መሪዎቻችን በጣም የሚሰሩ ነገር በጣም አስደስቶናል በጣም እና ሀገራችን እየተቀየረች ነው ያለችው። በዚህ ትቀጥል፣ እኛም ከጎን ነው፣ ህዝቡ ሁሉም ከጎን ነው። በዚህ እንቀጥል ነው የምለው። እናመሰግናለን ሁላችሁም። እሺ እኛም ከልብ እናመሰግናለን።
ሰላም እንዴት ነህ? እሺ ጤናስጥልኝ እንዴት ነህ? ስምህን አስተዋውቀን። ኦቤድ ይባላል። ኦቤድ ከዚህ ሰፈር ነው ከየት ነው የመጣህበት? እዚህ ሰፈር ነው። እንግዲህ ጉስቁልና ለረጅም አመት ከኖረችበት አሁን ደግሞ ውበትና ጸዳልን እየተጎናጸፈች ካለችበት ካሳንቺስ ነው የተገኘ ነውና እንዴት አገኛት ካሳንቺስን? ያው ካሳንቺስ እንደ ውበት ከሆነ አሪፍ ነው። ግን አንዳንድ መስሪያ ቦታዎች ምናምን ሱቆች ምናምን በውድ ዋጋና ድሮ ከምንከራየበት ዋጋ የተለየ ነው እና ለሌሎች ሰዎችም እየተከራየ ነው እና ይሄ ነገር ቢደብርም ግን ውበትና ሌላ ነገሮች ምናምን በጣም አሪፍ ናቸው ለውጥ በጣም አሪፍ እንደዚህ አይነት የኮሪደር ልማት መስፋፋቱ እንደው ለከተማዋ ብሎም ለሀገሪቱ ምን አይነት አስተዋጽኦ አለው ብለህ ታስባለህ? ቆንጆ ነው ማለት የአየር ብክለትንም ይቀንሳል ምናምን እዚህ አካባቢ ሜዳው አካባቢ ማለት አቧራ ምናምንም ነበረ እሱ ነገር ተነስቶ ባሪፍ እንደ ውጪዎቹ አሪፍ ነገር መሰራቱ በጣም አሪፍ ይላል። ካሳንቺስ ትናንትናና ዛሬዋ ሲገለጽ የተለያየ አምድና የተለያየ ገጽታ ይስተዋልባታልና ትናንትና እንዴት ነበረች አሁን ላይስ እንዴት ናት ካሳንቺስ የሚለው ነገር እስኪ? ትናንትና የጥንቱ እንትኖች የጥንቱ ነገሮች በመናም ይናፍቁሻል ግን ያምራል አሪፍ ነው በጣም ቆንጆ ነው ይላል። እንደዚህ አይነት የኮሪደር ልማት መስፋፋቱ እንደው ለአንዳንድ አይነት ያለ ወጣት የስራ እድልን ፈጥሯልና ከዛ አንፃርስ እንዴት ታያለህ? የስራ እድል ያው እኔ እንኳን መሰራበት እንትን ነው ሱቅ ነበረኝ ከናቴ ጋር መሰራበት እሱ አሁን በውድ ዋጋ እየተከራየ ነው እነሱ ቢደብሩ ቆንጆ ነው አሪፍ ይላል። ለህብረተሰቡ እንደዚህ አይነት መዝናኛዎች ሲስፋፉ እንደው ከጽዳት አንፃር እንዴት ነው መጠቀም ያለባቸው የሚለውንስ? ያው ቅጣት አለ ተብሏል እንትን ይሄ ቆሻሻ ምናምን የሚጥሉት ሰዎች ቅጣት አለ ተብሏል እሱ ነገር አሪፍ ነው እና ህዝቡን ወደ ከቆሻሻነት ማለት ቆሻሻ መጣል ወደ ቆንጆ ቦታ የሆነ ማስተማሩ እሱ ነገር ተመችቶኛል። ማስተላለፍ የምትፈልገው ካለ በመጨረሻ? በርቱ። እሺ እናመሰግናለን። ውድ ተመልካቾቻችን ዛሬ በካሳንቺስ አካባቢ ተገኝተን የኮሪደር ልማት ስራው ምን ይመስላል የሚለውን ዞር ብለን ያስቃኘናችሁ ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቆይታ ይሁንላችሁ።